አልሆንኩም። ደህናም አይደለሽም። ደህና ነኝ እያልኩሽ ነው። እንደዚህ ቁና ቁና እየተነፈስሽ ነው ደህና ያልሽው? ከዝና ጋር ተጣልተሽ ነው እንዴ? ምን ሆነሽ ነው? ዛሬ ምን ተፈጥሮ ነው? ፊት ጥሩ አይደለም። አንዳንድ ክፉ ቀን ከዝና ገናኝ። ምን ሆናችሁ? አልተሳካላችሁም እንዴ? ከሞት ነው የተረፈው። በተለይ መድብል ከሞት ነው የተረፈው። ሞገስ ይሄን ሰውዬ ተውት። ለምን እኛ ከዚህ ሀገር አንለቅም? እንተውም ማለት እኛ እኮ ብንተው እሱ አይተውም። ደግሞ የብሩክን መጨረሻ ሳላውቅ እንዴት ነው የራሴን ህይወት የምመራው? እሺ ዛሬ ምንድነው የተፈጠረው? ማህሌት ከዳችን። ክዳንም አስገድላን። ከተስማማችሁበት ውጭ አደረገች ብቻ። ቀድማ ለካ ከዝና ጋር ተገናኝታ ነበር። አስበልታን ነበር። ፈጣሪን ያተረፈ። ሞገስ ምንድነው የሆናችሁት? እስኪ አብራርታ ንገረኝ። ታዩ ዋናው አሁን እኔም መድብልም ደህና ነን። ዝናና ማህሌትም ደህና ናቸው። ምንም የተፈጠረ ነገር የለም። ሞገስ በቃ ከዚህ ሀገር እንጥፋ። ቡና እየሸጥን የሚሆን በነፃነት ብንኖር ይሻላል። እንዴት ነው ለአንድ ጠጋበኛ ሰው ብዬ ነው የተወለድኩበትን ያደግኩበትን ሀገር ሰፈር ጥዬ የሚሸሸው? ተይ እንጂ ሉላ፣ እኔም እኮ ወንድ ነኝ ይሰማኛል። እየሞከርኩ መታገል ባለብኝ ልክ እየታገልኩ ነው። እያየኸው ሞገስ ምን ተሳካ? ምንም የተሳካ ነገር የለም። ይሄን ክፉ ሰውዬ ማሸነፍ ከባድ ነው። እኔ አሁን ሰለቼ በቃ። ተስፋ አንቆርጥም ላይ ተስፋ አንቆርጥም። ተስፋ መቁረጥ የሚባል ነገር የለም። ብሩክንም እናገኘዋለን፣ እኛም ነፃነታችን እናውጃለን። ወንጀል አልሰራን፣ ስለተዋደድን ብቻ ይሄ ሁሉ መከራና ስቃይ። አሁንስ ይሄ ቀን አልፎ ባየሁት። ያልፋል። ትንሽ ቀን ብቻ ታገሽ። ትንሽ ጊዜ ብቻ። ብሩክ የጻፈው ደብዳቤ ተገኘ። ለመሆኑ ብሩክ የጻፈው ደብዳቤ ምን ይላል? ብሩክ የሄደበትንና ያለበትን ቦታ ሁሉ ለምን እንደሄደ ጭምር በደብዳቤው ላይ ጠቅሷል። ዛሬ አዲስ ነገር አለ በብሩክ ዙሪያ። ለመሆኑ በብሩክ ዙሪያ ያለው አዲስ ነገር የጻፈውስ ደብዳቤ ምን ይላል የሚለውን ይዤላችሁ መጥቻለሁ። መድብል ከካሌብ ጋር እየታገለ ይገኛል። እንዲሁም ደግሞ ያለበትን ቦታ ጭምር የሚገልጽ የብሩክ ደብዳቤ ከተገኘ በኋላ መድብል ብሩክን ለማግኘት ችሏል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ ወደ መጨረሻው አካባቢ ቅድስት ቤቱን ስታጸዳ ያልጋ ስር የወደቀ ወረቀት አግኝታ ወረቀቱንም የተጻፈበትን ቁም ነገር የሆነ ሜሴጅ አለው። እሱን ካነበበች በኋላ እንደሚታወቀው መድብል ደግሞ ብሩክን ለማግኘት እየጣረና እንዲሁም ደግሞ መታገል ከሌለበት ሰዎች ጋር እየታገለ ስለሆነ ግዴታ ይህንን አዲስ ነገር መድብል መስማት አለበት በማለት ወደ መድብል ደውላ ነበር። በተደጋጋሚ ወደ መድብል ከደወለች በኋላ መድብል ወደ ቤት ሳይመጣ ሲቀር ለሞገስ ደውላ ነበር። ወረቀቱ ላይ የተጻፈውንም ቁም ነገር ለሞገስ ስትነግረው መድብል የሄደበት ሁኔታ እሱ ስለሚያውቅ፣ ምክንያቱም ከዝና ጋር ለመታገል ወይም ደግሞ ዝናን ለማጥፋት እንደሄደ ስላወቀ ሩጦ ወደ መድብል ይሄዳል። መድብልና ዝና ያሉበት ቦታ ትንሽ ከአካባቢው ራቅ ያለ ስለሆነ ትንሽ ደቂቃዎችን ወስዶበታል። ሞገስ ወደ መድብል ለመድረስ ከብዙ ጥረት በኋላና ከብዙ ሙከራ በኋላ ሜላትና ዝና ያሉበትን ቦታ ለማወቅ ችሏል። እዛም ቦታ ይህን እድል መጠቀም አለብኝ ብሎ ዝናን ሊያጠፋው ካሰበ በኋላ ነገር ግን በርቀት አልተኩስበትም። እኔ ፈሪ አይደለሁም፣ እንደ ፈሪ ሰው በድብቅና በርቀት ልተኩስበት አልችልም። አይኑ ያየኝ ቀስ አድርጌ እያንዳንዱን ነገር የሚያውቀው ነገር ካላወጣጣሁት
ፈሪ ነኝ ብሎ ያስባል። ከዛ በኋላ ነው በደንብ ጠጋ ብሎ ሲታገሉ ነበረ። ከዛም ዝና ያልጠበቀው ነገር ስለሆነበት ምክንያቱም ከአሁን በፊት ይሄን ያክል ጎድቻለሁ፣ አሁን ላይ ሊመጣብኝ አይችልም፣ ሊነካኝ አይችልም የሚል ግምት ነበረው። እርግጥ በወቅቱ መድብል ተዘናግቶ ነበር። ዝና የሰከረና እንዲሁም ደግሞ ራሱን የሳተ ስለመሰለው በወቅቱ ተዘናግቶ ተመቷል። በእርግጥ ግን መድብል በዛ ሁኔታ ላይ ሆኖ ለዝና እጅ ላለመስጠት ችሏል። ዝና የራሱ የሆኑ ጅሌዎች እንደነበሩት ወደዛ ቦታ እንዲመጡ ከነገሯቸው በኋላ ጅሌዎቹ ሲመጡና ራሱን ወድቆ ነበር ያገኙት። መድብልና ሞገስ ተጣርፈው ነበረ ከዛ ቦታ የሄዱት። እርግጥ ሞገስ በብልሃት ነው ዝናን እየታገለ ያለው። ምክንያቱም በወቅቱ መድብል በወደቀበት ጊዜ ዝና ሞገስን አግኝቶት ቢሆን በወቅቱ በጣም ይደበድበውና ሁለታቸውም ይጎዱ ነበር። ያ ማለት መድብል ራሱን ለማዳን እየታገለ ማህሌት ድንጋይ አንስታ መድብልን ልትመታው ከኋላው ከስተጀርባው ራሱን ልትመታው ስትል ነው ሩጦ ሞገስ ያዳነው። ይህ ማለት የሞገስ ሽሽት ለመፍትሄ እንደሆነ፣ ስለዚህ አንዳንድ ነገሮችን በቀጥታ ብቻ ሳይሆን በተዘዋዋሪ እንደዚሁም ደግሞ በኃይል ብቻ ሳይሆን በስልትም ብንሄድባቸው የሚል ቁም ነገር ያስተምረናል። ማህሌት አሁን ላይ የምትጨብጠው የምትይዘው ነገር አጣለች። መድብል ዝናን ይዞታል። መድብል ዝናን የያዘው ከተደባደቡ በኋላ ጉሮሮውን ይዞ ብዙ ነገሮችን ካስወጣው በኋላ ቅድስት እንደ አጋጣሚ ትደውላለች። ሞገስም በዚህ መልኩ እየሮጠ ወደሱ ሲሄድ ዝና ወድቆ መድብል ደግሞ አንገቱን ይዞት እንዲናገር እያደረገው እንዲሁም ደግሞ ብሩክ ያለበትን ቦታ እንዲናገር እያደረገው እንደሆነ ነበር። እርግጥ ሞገስ በጣም ተናዶ እና ምናልባት መድብል እያደረገ ያለው ነገር የወሰነው ውሳኔ እሱ ችግር ላይ ሊጥለው እንደሚችል እኔ መፍጠን አለብኝ ብሎ በጣም እየተጣደፈ ነበር ወደ መድብል ያለበት ቦታ የመጣው። መድብል ግን ዝና ላይ ሳይተኩስበት በእጅ ባደረጉት ድብድብ ብቻ መድብል አሸንፎ ዝናን ይዞት ነው ያገኘው። ስለዚህ ሞገስ በአስፈላጊ ሰዓት ላይ ነበር የተገኘው። ሞገስ ወደ መድብል ሲሮጥ በዋናነት በመድብል ይህን ያክል ትልቅ ጥፋት አጥፍቶ መልሶ ወደ እስር ቤት እንዲገባ አይፈልግም። ሌላው ደግሞ የብሩክ ሁኔታ እዚሁ ጋር የተያዘ ሚስጥር ስላስወጣ የሞገስና የቅድስት ሀሳብ ብሩክን ከዛ ቦታ ለማስወጣት ግዴታ መድብል ስለሚያስፈልጋቸው መድብል እንደዚህ አይነት ነገር ውስጥ መግባት የለበትም። እንዲሁም ወረቀቱን ቢኖረው ኖሮ መድብል የወሰነው የአሁኑ ውሳኔ ትክክል እንዳልሆነ እና በቀላል መንገድ ብሩክን ማግኘት የሚችልበት እንደሆነ በጣም ጠቃሚ ነው። ምክንያቱም አብዛኛውን መድብል የሚፈልገው ብሩክ የት እንዳለ ነው። እዚህ ወረቀቱ ላይ ደግሞ ብሩክ የት እንዳለና ለምን እንደሄደ ጭምር ይመልሳል። አይመልስም የሚለው እንዲሁም ደግሞ በማን ትዕዛዝና በማን ፍላጎት ነው እንደዛ ሊያደርግ የቻለው የሚለው እያንዳንዱ ነገር የሚያብራራ ስለሆነ መድብል መጀመሪያ ይህንን ወረቀት ማየት አለበት። ከዛም በኋላ እሱ የሚያደርገውን እሱ ያውቃል። ነገር ግን አሁን ላይ ችግር ውስጥ መግባት የለበትም የሚል አስተያየት አለ። ማህሌት በጣም ተጨንቃ ነው ያለችው። የማይታመነው ሰው ነበር ያመነችው። አሁን ዝና በመድብል እጅ ሲገባ ማህሌት ደግሞ የምትይዘው የምትጨብጠው ነገር አጣለች። እርግጥ ማህሌት ካሁን በፊትም ከነዝናም ጋር ለመክዳት ሞክራ ነበረ። ኤፍራታ ባለቻት መሰረት የዝና ስልክ ያዥና ፓስወርዱን እንደምንም ከፍተሽ የተለያዩ ፋይሎችን እንዲሁም ስለ ስራው የተለያዩ ነገሮችን ፈልገሽ ዝናን ማጥመር ትችያለሽ፣ ከዛ በኋላ እሱ እንዲወድሽ ማድረግ ትችያለሽ ብላት የኤፍራታን ምክር ሰምታ ስልኩን ስትከፍትም ተይዛ ነበር። ስልኩ ላይ የተለያዩ ነገሮችን ለመፈለግ ሞክራ አልተሳካላትም። በብዙ ነገር ዝናን ለማጥመድ ብትሞክርም ነገሮች እንዳሰቡላት አልሄዱም። አሁን ላይ ግን ዝና በተለይ ደግሞ መድብልን ከሱ ጋር በተያያዘ ጉዳይ ላይ የሚያወዛግበው ሰው በደንብ ያስፈልገዋል። የሚያግዘው ሰው በደንብ ያስፈልገዋል። እውነቱን ለመናገር ዝና መድብልን በጣም ነው የሚፈራው።
ነገር ግን ዝና ከጀርባ ያሉ ሰዎች በመተማመን ነው። መድብል ደግሞ ብቻውን ነው እየታገላቸው ያለው። ይሁን እንጂ የመድብል ጓደኞች፣ የእስር ቤት ጓደኞቹም እንዲሁም ደግሞ በአካል የሚገኘው ሞገስ የቻለውን እያደረገ ነው ያለው። ስለዚህ በብዛት ከጀርባ ያሉ ሰዎች ብዛታቸውን በመተማመን እንጂ ከመድብል ጋር መታገል የሚችል እንዳልሆነ በደንብ ያውቃል። አሁን ላይ መድብል ሲመጣበት ማህሌትን ከሸኘ በኋላ መድብል ሳያስበው ከጀርባው ሲመጣበት የሚይዘው የሚጨብጠው ነገር እኔ አሁን ላይ ካንተ ጋር የምታገልበት ወቅት የለኝም፣ እባክህን ልትሆኝ ትችላለህ በማለት ሲማጸነውም ነበር። መድብል ግን ትዕግስት ስላጣ በቦክስ አንድ ጊዜ ይለዋል። ከአሁን በፊት ከራሱ ላይ በቅርብ ጊዜ ቀዶ ጥገና አድርጎ ራሱን ያማዋል ያለችው ማህሌት ከአሁን በፊት በዝና ጉዳይ አሁንም መልሶ ራሱን ሲመታ ወድቋል። ዝና ወደቀበት ቦታ ወንድሜ የት እንዳለ ካልነገርከኝ ያንተና የኔ ፍጻሜ ሩቅ አይደለም በማለት ነግሮታል። አጠፋሃለሁ ብሎ ሲዝትበት ነበር። ዝና ከተገኘበት ሆኖ 3 ደግሞ ከመታው በኋላ እንደገና ዝናን መናገር ያቅተዋል። ከዛም በኋላ እባክህን ልቀቀኝ፣ አንተ እንደዚህ ነው እንዴ ሰውን ማግኘት የምችለው? እኔን ብትታገለኝ ወንድምህን ማግኘት አትችልም ብሎ ሲናገር ነበር። እና ወንድሜ ያለበት ቦታን ካላወቅኩ ወንድሜ እኔ ጋር ካልመጣ ወንድሜ ሞቷል ማለት ነው። ወንድሜ ሞተ ማለት ደግሞ እኔ እስካልመጣ ድረስ አንተ ንጹህ አየር ማግኘት አትችልም በማለት ጉሮሮውን ይዞ ቤት ወስደሃለሁ እያለው እያናገረው ሳለ ሞገስ እየሮጠ ይመጣል። ሞገስ ሲመጣ መድብል የተኮሰው ተኩስ አለመኖሩ እንዲሁም ደግሞ ያጠፋው ጥፋት አለመኖሩ ከአሁን በፊት በተደጋጋሚ ሁለታቸው እየተገናኙ እንደሚደባደቡና ዝናም ባገኘው አጋጣሚ ሁሉንም እንደሚደበድባቸው በቻለው አቅም ማለት ነው የታወቀ ነው። በዚህ ነገር ላይ መድብል ላይ የከፋ ነገር ስለማይመጣበት በጣም በሆነው ነገር በጣም ደስተኛ ነው። ከዛም በኋላ መድብል ዝናን ወደ ቤት ወስደዋለሁ ብሎ ሲናገር ሞገስ ደግሞ ይሄ ሀሳብ ጥሩ አይደለም ብሏል። የሞገስ ሀሳብ ምክንያቱም ቤት ውስጥ ከወሰዱት በኋላ ምናልባት ምናሴና ቅድስት ችግር ላይ ይወርቃሉ በማለት ወደ ሌላ ቦታ እንዲወስዱት አድርጓል። ወደ ሌላ ቦታ እንዲወስዱት ያደረጉት ግን መጀመሪያ ቤት ካመጡት በኋላ ራሱን ካወቀ በኋላ ነው። ልክ ራሱን አውቆ የት እንዳለ ሲያይ ሁላቸውም በተራ ታውቃላችሁ በማለት ሲናገር ነበር። ለሱ አትቻኮል፣ ማን ወደፊት ማን ወደ ኋላ እንደሚቀር አብረን የምናይ ይሆናል፣ አሁን ተነስ በማለት አንስተውት ነበር። ምን ልታደርጉኝ ነው በማለት ሲናገር ሁለት እጁን ወደ ኋላ አስረው ነበር ከቤት ያወጡት። ምክንያቱም ዝና እቤት ውስጥ አስቀምጦ ወደ ሌላ ቦታ መንቀሳቀስ ለቅድስትና ለምሳሌ አደጋ ሊሆን ይችላል። ከአሁን በፊትም ምሳሌ መታ እዚህ ቤት ውስጥ ስትቆይ ምሳሌ ብዙ ጥያቄዎችን እያስተናገደች ነበር። እንደዚሁም በነፃነት መንቀሳቀስ አልቻለችም ነበር በማለት እንደ ሀሳብ በማንሳት ዝና ወደ ሌላ ቦታ ጸጥ ወዳለ ቦታ መውሰድ እንዳለባቸው ሲነጋገሩ ነበር። ዛሬ በብሩክ ዙሪያ አዲስ ነገር አለ። የት እንዳለ ታውቋል። የት እንዳለ የታወቀውም በጻፈው ደብዳቤ አማካኝነት ነው። ብሩክ ማን አስገድዶ ወሰደው? እንዴት ሊወስዱ ቻሉ? እሱ ፈቃደኛ ሆኖ ነው ወይስ ሄደው አግኝተውት ነው የሚለው ብሩክን ያገኙት ከተኛበት ቦታ ነው። የተኛበት ቦታ ካገኙትም በኋላ እሱም እነሱን ደብድቧቸው ነበረ። በወቅቱ በሌሊት ቢሆንም ብሩክ መኝታ ክፍል ከተደባደቡ በኋላ እንደገና ነበረ አማራጭ የሰጡት። ምሳሌ ልጅህን ከትምህርት ቤት ጠብቅ እናመጣዋለን በማለት ሲናገሩ ብሩክ ምሳሌ በማለት ህይወቱን ከህይወቱ በላይ እንደሆነች ያውቃል። በምሳሌ ዙሪያ ሲያነሱበት ግን ብሩክ መደባደቡን ትቶ እነሱን ቆሞ ሲያዳምጥ ነበረ። ከሶስት አንዳቸው ድንገት ማንጅራቱን ይመቱታል። ብሩክ በዛን ወቅት ራሱን ስቶ ይወርቃል። ከዛም በኋላ እንደዛ ነበር። በዛ ሁኔታ ላይ ሆኖ እንኳን እየታገላቸው ነበር።
እስከ መጨረሻው ድረስ። ነገር ግን ብሩክ በጣም አጨናንቀው በሶስት አፍነው ልብሱን የለበሰውን ቲሸርት እስከሚቀድ ድረስ ከመኝታ ክፍል እስከ ሳሎን ቤት እየጎተቱ ነበር እዛ ያደረሱት። ይሄን ሁሉ ያደረጉት እነሱ ሲሆኑ ብሩክ ከቤት እንደሚወስዱት ሲያውቅ ግን አንድ የተረጋጉና የመጻፈው ደብዳቤ አለ ብሎ ጠየቋቸዋል። ብሩክ ለተወሰነ ሰዓታት እነሱን ሲታገል ከቆየ በኋላ ሰዓቱም እኩለ ሌሊት ስለሆነ የተኙት ምሳሌና ቅድስት ላለመረበሽ ሲል ከነሱ ጋር ተስማምቶ ለመሄድ ሲወስን ጽፌ የማስቀምጠው ወረቀት አለ በማለት ሲነግራቸው የተወሰነ ደቂቃ ሰጥተውታል ጽፎ እንዲያስቀምጥ። ከዛም በኋላ ዛሬ የተገኘው ወረቀት ብሩክ ጽፎ የሄደው ወረቀት ነው። ካልጋ ስር ወድቆ ስለጣለው እስከ ዛሬ ቅድስት አግኝታው አታውቅም። ነገር ግን ዛሬ ቅድስት ስታጸዳ እንዳጋጣሚ ወረቀቱ ብቅ ብሎ የብሩክ ደብዳቤ እንዲታዩ ነው ነበር። ብሩክ ያለበት ቦታ ሁሉ የሚገልጽ ደብዳቤ ነበር። ይህ ደብዳቤ መድብል ካየ በኋላ የመድብል አካሄድ በጣም ተቀይሯል። ምክንያቱም ብሩክ እንዴት ሊያገኘው እንደሚችል በጻፈው ደብዳቤ በብሩክ ደብዳቤ ላይ ስለሚያስታውቅ ዝናም የመጀመሪያ አጀንዳ አድርጎ እየሰራ የነበረው የመድብል ጉዳይ ማወቅ የሌለበት ሚስጥር አውቀንበታል። ስለዚህ እኛ ቀድመን ልናጠፋው ይገባል የተባባሉ ከካሌብ ጋር ሲነጋገሩ ነበር። መድብል እነሱን አንድ ነገር ቢያደርጉት እንኳን ሚስጥሮቹን ለሌሎች ጓደኞቹ እንደሚያውቁና ፈጽሞ ይህን እውነታ እያንዳንዱ የሸሸ መሆኑ የከሚሴውን የተለያዩ ቦታዎች እነሱን የሰሩባቸውን አካባቢ የሚያውቁ ብዙ ሰዎች አሉ በማለት እውነቱን ተናግሯል። ለካሌብ ቀጥታ በመደወል የመድብልና የካሌብ ቆይታም ለተወሰነ ሰዓት ሲያወሩ ነበር። ከዛም በኋላ ካሌብ በጣም በመደናገጥ ለዝና በመደወል ይህን መድብል የምትለውን ሰው የኛ ሰው ብናደርገው የሚሻል ይመስለኛል። እስር ቤት የቆየ ስለሆነ ብዙ ብር ሊያስፈልገው ይችላል። በብር ልናሸንፈው እንችላለን እንጂ ይህን አይነት ሰው በኃይል ልንጠቀምበት ከሞከርን ይበልጥ እንጋለጣለን በማለት ሊነግረው ወደ ዝና ሲደውል ዝና ለራሱ ያለበት ሁኔታ ስልኩን የሚያነሳበት አልነበረም እና የካሌብ ስልክ ዝናን ሊያነሳለት አልቻለም። መድብል ከብዙ ልፋት በኋላ ዝናን ይዞ ወደሚፈልግበት ቦታ ከወሰደው በኋላ የሚቀጥለው እርምጃ ሊወስድ ሲል የቅድስት እጅ ላይ ያለውን የብሩክ ደብዳቤ ካየ በኋላ ግን እያንዳንዱ ሁኔታውን መንገዱን ቀይሮ ይሄን ነገር ደግሞ ለሞገስ ሲነግረው ይበልጥ በጣም ደስተኛ ሆኗል። ምክንያቱም ሞገስ በዝና በኩል ያለውን ትግል ብዙም እየወደደው አልነበረም። አሁን ላይ ግን ብሩክን ለማግኘት ዝና ሳያስፈልጋቸው በቀላሉ ማግኘት እንደሚችሉ ነው ደብዳቤው ላይ የተገለጸው። ከዛም በኋላ ብሩክን እንዴት ማግኘት እንዳለበትም እርግጠኛ ስለሆነ እና ከተለያዩ ጓደኞቹ ስላረጋገጠ ዝናን ባዶ ክላስ ውስጥ ጨለማ ክላስ ውስጥ በደንብ ዘግቶበት ከወጣ በኋላ ብሩክ ይገኛል ብሎ ወደ አሰበው ቦታ ሲሄድ ነበር። የዛሬው ቆይታ እዚህ ላይ ያበቃል። ብሩክና መድብል ይገናኛሉ አይገናኙም? መድብልስ ባሰበው መልኩ ሊያገኘው ይችላል ወይስ አያገኘውም የሚለውን ደግሞ በሚቀጥለው ፓርት ላይ የምናየው ይሆናል። በቪዲዮው ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። ስላዳመጣችሁኝ